ከመጀመራችን በፊት ኢታፕስ ማለት ምን ማለት ነው የሚለውን ነገር እንይ። ኢታፕስ ማለት ሶፍትዌር ነው። አንድ ኮምፒውተር ቤዝድ ዲዛይን ሶፍትዌር ሲሆን ብዙ ጊዜ ቢልዲንጎችን ማለትም ቢም፣ ኮለመን እና እስላብን ዲዛይን ለማድረግ እና አናሊሲስ ለማድረግ የምንጠቀምበት ሶፍትዌር ነው። አዎ ኢታፕስ ለምንድን ነው የሚጠቅመው? አናሊሲስ እና ዲዛይን ዲፍረንት ታይፕ ኦፍ ቢልዲንግን አናሊሲስ እና ዲዛይን ለመስራት ነው። በተጨማሪ ኢታፕስ ዌል ኖን ሶፍትዌር ስሩ ወርልድ ዋይድ ነው። በጣም ታዋቂ ሶፍትዌር ነው እና ሞስት ዲዛይን ካምፓኒስ ይህንን ሶፍትዌር በመጠቀም ነው አናሊሲስ የሚሰሩት ማለት ነው። ኢታፕስን ከመጀመራችን በፊት ወይንም በኢታፕስ አንድን ስራ መስራት ከመጀመራችን በፊት አንዳንድ ቅድመ ሁኔታዎችን እናሟላለን። ማለትም ለኢታፕስ የሚያስፈልጉ ዳታዎችን እናዘጋጃለን። እንዴት ነው የምናዘጋጀው? ፕሪሊሚናሪ አናሊሲስ እንሰራለን። አንደኛው መጀመሪያ ዲሳይድ እናደርጋለን ምን አይነት አናሊሲስ እንጠቀማለን የሚለውን ማለት ነው። ስታቲክ አናሊሲስ ነው ወይንስ ዳይናሚክ አናሊሲስ ነው የምንጠቀመው? ሁለቱም ስታቲክም ዳይናሚክም አናሊሲስ በኢታፕስ የተለያየ ስራ ነው ያላቸው። ስለዚህ በካልኩሌሽን ስታቲክ አናሊሲስ ወይንስ ዳይናሚክ አናሊሲስ እንጠቀም የሚለውን ነገር እንወስናለን ማለት ነው። ሁለተኛው ነገር ደግሞ ሎድ ካልኩሌሽን እንሰራለን። ይሄንንም የምንሰራው ውጪ ነው። ሎድ ካልኩሌሽን የስላብ ሎድ እንሰራለን፣ የቢም ሎድ እንሰራለን። ስላብ ላይ ምንድነው የላይቭ እና ዴድ ሎድ ነው የምንሰራው። ላይቭ ሎድን ኬት ነው የምናገኘው? በኢትዮጵያ ስታንዳርድ ኢቢሲኤስ አለ። ለምሳሌ አንድ ሬዚደንሻል ቢልዲንግ ነው ብለን የምንሰራው ከሆነ ኢቢሲኤስ ላይ ምን ፕሮቫይድ ተደርጓል? ለላይቭ ሎድ ለቤድሩም ስንጠቀም 2 ኪሎ ኒውተን፣ ለሳሎን ወይንም ለሃል ስንጠቀም 2 ኪሎ ኒውተን እንዲሁም ለሎቢ ወይንም ለበረንዳ ስንጠቀም 4 ኪሎ ኒውተን የሚል ተጠቅሟል። እንደዚሁም በተለያዩ ለምሳሌ ለኮሜርሻል ቢልዲንግ፣ ለሆቴል፣ ለሆስፒታል ስንጠቀም እዛው የቢዝነስ ላይ ፕሮቫይድ የተደረጉ ላይቭ ሎዶችን እናዘጋጃለን ማለት ነው። ሌላው ደግሞ ዴድ ሎድ ነው። ዴድ ሎድን እንዴት ነው የምናደርገው? ካልኩሌት አድርገን ነው። የስላብ ዴድ ሎድን ካልኩሌት አድርገን በኋላ ኢታፕስ ውስጥ እንከታለን ማለት ነው። የሚቀጥለው ደግሞ ቢም ሎድ ነው። ቢም ሎድ ፓራፔት ዋል ሎድ እና ፓርቲሽን ዋል ሎድ ነው ቢም ላይ የሚቀመጠው። ፓራፔት ዋል ሎድ ምን ማለት ነው? ከቢልዲንጉ መጨረሻ ላይ ለአስቴቲክ ፐርፐዝ ብለን የምናስቀምጠው ፓራፔት አለና እነሱን ቶፕ ታይ ቢም ላይ የምናስቀምጥ ይሆናል። ለብቻው የፓራፔት ዋልን ሎድ ለብቻው ውጪ እንሰራለን ማለት ነው። ሌላው ደግሞ ፓርቲሽን ዋል ነው የምንሰራው። ያሉንን ዋሎች በሙሉ ፓርቲሽን ዋል ፕራይመሪ ቢም ላይ ነው የምናስቀምጣቸውና እነሱንም ውጪ አናሊሲስ እንሰራለን ማለት ነው። ሌላው ደግሞ ሎድስ ይሄ ቅድም ያየናቸው ናቸው እና we have to prepare preliminary analysis that contains also wind calculation and seismic calculation. wind calculation በኔጌቲቭ ኤክስ ዳይሬክሽን፣ በፖዚቲቭ ኤክስ ዳይሬክሽን፣ በኔጌቲቭ ዋይ ዳይሬክሽን እና በፖዚቲቭ ዋይ ዳይሬክሽን እንሰራለን። እንደዚሁም ሴስሚክ ወይንም ኩዌክ ካልኩሌሽንን በተመሳሳይ ሁኔታ በኔጌቲቭ ኤክስ፣ በፖዚቲቭ ኤክስ፣ በኔጌቲቭ ዋይ እና በፖዚቲቭ ዋይ ዳይሬክሽን እንሰራለን ማለት ነው። እሺ የሚቀጥለው ፓርት ምንድነው? ኢንትሮዳክሽን ፎር ቱልባርስ ነው። ኢታፕስን እንዴት እንጀምራለን፣ እንደዚሁም ኢታፕስ ላይ ያሉ ቱልባሮች ምንድናቸው የሚሉትን እናያለን። ይሄንን የምናደርገው መጀመሪያ ኢታፕስን እንከፍታለን። ከዛ እዚህ ጋር የምናያቸው እነዚህ ስታንዳርድ ቱልባር ይባላሉ። እነዚህ ስታንዳርድ ቱልባር ፋይል ማለትም ፋይላችንን ማኔጅ የምናደርግበት፣ ኤዲት የምናደርግበት፣ ቪው የምናይበት፣ ዲፋይን ደግሞ የተለያዩ ማቴሪያሎችን ዲፋይን የምናደርግበት፣ ማቴሪያሎችን ብቻ ሳይሆን ሎዶችን፣ ሎድ ኮምቢኔሽኖችን ለምሳሌ ይሄንን በኋላ የምናየው ስቴፕ ስለሆነ ምንም ችግር የለውም። ለምሳሌ እነዚህ አፒር እንዲሆኑልኝ ነው። ለምሳሌ ዲፋይን ላይ ማቴሪያል ፕሮፐርቲ የሚባል ነገር አለ። ማቴሪያል ፕሮፐርቲ ምንድነው? የኮንክሪታችንና የስቲላችንን ፕሮፐርቲ ዲፋይን የምናደርግበት ነው። ሁለተኛው ፍሬም ሴክሽን ነው። ፍሬም ሴክሽን የሚባሉት ቢምና ኮለመናችንን ዲፋይን የምናደርግበት ነው። እንደዚሁም ዋል ስላብና ዋላችንንም ዲፋይን የምናደርግበት ነው። ዲያፍራም ዲፋይን የምናደርግበት፣ ሎድ ኬዞችን፣ ሎድ ኮምቢኔሽኖችን፣ ማሶርስን ዲፋይን የምናደርግበት ዲፋይን ይባላል። ድሮ ደግሞ የምንስልበት ቢምን፣ ስላብን፣ ኮለንን የምንስልበት ነው። ሴሌክት ደግሞ አንድ እዚህ ላይ የሰራናቸውን ነገሮች
እንትናቸው ተመርኩዘን በታይፓቸው ተመርኩዘን ሴሌክት አድርገን ለማየት የምንጠቀምበት ነው። አሳይን ደግሞ ሎዶችን፣ ሰፖርት ኮንዲሽኖችን፣ ሪስትሬንቶችን፣ ዲያፍራሞችን አሳይን የምናደርግበት ነው። ሁሉንም በኋላ በዲቴል ስናየው እንረዳቸዋለን። አናሊሲስ ደግሞ ሁሉንም ስራችንን ከጨረስን በኋላ ሞዴሉን አናሊሲስ የምናደርግበት ነው። ዲስፕሌይ ደግሞ አናሊሲስ ከሰራን በኋላ ዲስፕሌይ ውጤቶቹን የምናይበት ነው። ሞመንት ዲያግራሙን፣ ሺር ፎርስ ዲያግራሙን፣ ስትረስ ዲያግራሙን ሁሉንም የምናይበት። እንደገና ራን ሳናደርገውን በፊት ሎዶችን ሾሎድስ ብለን ጆይንት ፖይንት እና ፍሬም ላይን እንደዚሁም ሼል ኤሪያ ሎዶችን የምናይበት ነው። ዲዛይን ደግሞ ብዙ ጊዜ ኢታፕስ ላይ ዲዛይንን አንጠቀምም። ዲዛይን በእጃችን ነው የምንሰራው። ነገር ግን በአስቸኳይ ሁኔታ አንድ ባለሀብት መጥቶ በአስቸኳይ ሁኔታ በሳምንት ጊዜ ውስጥ ይሄን ቢልዲንግ ጨርስልኝ ካለን ምንም አማራጭ ስለሌለን ኢታፕስን ተመርኩዘን ዲዛይን የምንሰራበት ስቴጅ ነው። እነዚህ ኦፕሽን እና ሄልፖች ደግሞ ብዙም አንጠቀምባቸውም። ኦፕሽን ምንድነው? ኢታፕሱን ከመጀመራችን በፊት የምናስተካክልበት ፕሪፈረንሱን፣ ከለሩን፣ ምናምኖችን የምናስተካክልበት እንትን ነው። ሁለተኛው ነገር ደግሞ እነዚህን ሾርት ከቶችን ከዚህ ብንጀምር እዚህ ጋር ኒው ሞዴል ነው። እዚህ ጋር ያየናቸው በሙሉ እዚህ ውስጥ ያየናቸው ነገሮች በሙሉ እዚህ ጋር በሾርት መልክ እንትን ብሏል። እዚህ ጋር ዲስፕሌይ ሆኗል። እነዚህ ሴቭ ናቸው። እዚህ ጋር ደግሞ እቺኛዋ የቁልፍ ምልክት ስትከፈትና ስትዘጋለች። ስትዘጋ ማለት ያው በርስን በቁልፍ ከዘጋን እንደማንከፍተው ሁሉ ኢታፕስንም በዚህ ቁልፍ ዘጋን ማለት ምንም ዲሊትም ሞዲፋይ ማድረግ አንችልም ማለት ነው። ስንከፍት ደግሞ ሁሉንም ስራችንን እንሰራለን ማለት ነው። ማንም ሰው እንዳይነካብን ከፈለግን ቆልፈን ዞር እንላለን። እቺኛዋ አሁን ስለምንሰራበት እንክፈት። እነዚህ እዚህ ጋር ደግሞ የምናያቸው ዙም ነው። ቀረብ አድርገን ለማየት በሙሉ እዚህ ጋር የምናያቸው ቪው ኦፕሽን ናቸው። እስከዚህ ድረስ ያሉት ቪው ኦፕሽን ናቸው። እነዚህ ዙም ነው። ይሄ ደግሞ ስክሮል ለማድረግ ነው። ስክሮል ማለት ያው እንትን ለማድረግ ነው። እዚህ ጋር ደግሞ 3D ፕላን እና ኢሊቬሽን የሚባል ነገር አለ። በጣም ወሳኝና ሁሌ የምንጠቀምበት ነገር ነው። ይሄ ዊንዶ ስንመርጥ ጠቆር ይላል። ይሄኛውን ዊንዶ ስንመርጥ ጠቆር ይላል። ምን ማለት ነው? ይሄን ዊንዶ ስንመርጥ የምንሰራው ስራ በሙሉ እዚህ ዊንዶ ላይ ነው ማለት ነው ያለው። እዚህ ጋም ግን ባይ ኮረስፖንዲንግ ይታየናል። ነገር ግን እዚህ ጋር ስንመርጥ አሁን ለምሳሌ ይሄንን ዊንዶ በ3D አሳየን ብንለው ይሄንን ዊንዶ በ3D አሳየን ብንለው እዚህ ጋር 3D ስነካ በ3D ያሳየኛል ማለት ነው። እንደገና ይሄንን ዊንዶ ፕላን አሳየኝ ብለው ከየትኛው ስቶሪ ላሳይህ ይለኛል። ከታች ወደ ላይ ከዚህ አሳየኝ ስለው ፕላን ላይ ነኝ። ይሄንንም ዊንዶ መርጬ ኢሊቬሽን አሳየኝ ብለው ኢሊቬሽን የትኛው ኢሊቬሽን አንድን ኢሊቬሽን ወይስ ሁለትን ላሳይ ይላል። ኦኬ አንድን አሳየኝ ስለው እንደዚህ ኢሊቬሽኑን ያሳየኛል ማለት ነው። እነዚህ ሁሌ የምንጠቀምባቸው ናቸው። እነዚህ ደግሞ ፕላን ላይ ወይንም ኢሊቬሽን ላይ አድርገን አዟዙረን ኢሊቬሽን ኔክስት ኔክስት እዚህኛው ዊንዶ ላይ እንደምናየው ኔክስት ኔክስት እያደረገ ኢሊቬሽኑን የሚያሳየን ነው። ፕላን ላይም ብንሆን ከላይ ወደ ታች ወይንም ከታች ወደ ላይ የምናይበት እንትን ነው ማለት ነው። እቺኛዋም በጣም ወሳኝ ነገር ናት። ብዙ ጊዜ እንጠቀማለን። ምንድነው? ቪው ኦፕሽን ነው የምትባለው። ኦብጀክታችንን ፊል አድርጎ እንዲያሳየን፣ ኤክስትሩዥን አድርጎ እንዲያሳየን፣ ዲያፍራም ብዙ በቃ እነዚህ ቪው ኦፕሽን ናቸው። እንትና የሰራነውን ነገር እንዴት አድርገን እንየው የሚለውን ነገር የምናይበት ማለት ነው። ሌላው ደግሞ ወሳኝ ነገር እዚህ ጋር የምናየው ድሮ ቱልባር ነው። እነዚህ የድሮ ቱልባሮች ናቸው። ሾርት ከት ናቸው። ይሄኛው ኦብጀክትን ሴሌክት ለማድረግ የቢም ከርሰር ነው። ይሄኛው ደግሞ ሼፕ ወይንም ሪሼፕ ለማድረግ ነው። እነዚህ ሁለቱ ቢም ናቸው። ይሄኛውና ይሄኛው ሁለቱም ዲፍረንስ አላቸው። የመጀመሪያው ይሄኛው ማለት ደስ ባለን ሌንግዝ ወይንም ደስ ባለን አቅጣጫ ደስ ካለን ፖይንት ቢምን ለመስራት የምንጠቀምበት ሲሆን ይሄኛው ግን በሁለት ፖይንቶች መካከል ቢምን ለመስራት የምንጠቀምበት ነው። የሚሰራው ሁሌ ስትሬት ላይን ብቻ ነው ማለት ነው። የሁለቱ ዲፍረንስ ይሄ ነው። ይሄኛው ደግሞ ኮለመን ለመስራት የምንጠቀምበት ነው። ኮለመን ለመስራት የምንጠቀምበት ነው። እዚህ ጋር የምናያቸው አሉ። ልክ ይሄንን ስነካ እዚህ ጋር ይመጣልኛል። ፕሮፐርቲው ምንድነው ነው በኋላ የምንመለከታቸው ስቴፖች አሉ። ኮለመን ዲፋይን ካደረግን በኋላ እዚህ ጋር ዲፋይን ያደረግነውን የምንሰራው ኮለመን መሆኑን እንዲያውቅልን ዲፋይን ካደረግን በኋላ መተን የምንሰራው ነው። አሁን ልብ አድርጉ። እዚህ ጋር ቅድም ኮለመን ስላላልኩት የኮለመን ቅርጽ አይደለም የያዘልኝ፣ ዝም ብሎ አንድ ስፓንድራል የሆነ ነገር ነው። ነገር ግን እዚህ ጋር ኮለመን ስለው ያው እንደ ኮለመን ሬክታንጉላር የሆነ ኮለመን ያስቀምጥልኛል ማለት ነው። ይሄኛው ደግሞ ምንድነው? ሰከንደሪ ቢም ነው። ሰከንደሪ ቢም ምን ማለት ነው? ከአንድ ቢም
ከሁለት ቢሞች ላይ የሚነሳ ቢም ማለት ነው። እንደ ያው ከዚህ ከቢም የሚነሳ ቢም ሰከንደሪ ቢም እንላለን። እዚህ ጋር ደግሞ ሶስት ነገሮች አሉ። እነዚህ ሶስቱም እስላብ መሳያ ናቸው። እስላብ እንዴት ነው የምንስለው? የመጀመሪያው ደስ ባለን ሼፕ እስላብ መሳል ብንፈልግ ማለት ነው። ደስ ባለን ሼፕ። ሁለተኛው ነገር ይሄኛውና እችኛዋ ደግሞ በጣም ወሳኝ ነገር ናት። እችኛዋ ምንድነች? ደስ ከሆነ ፖይንት ተነስተን ሬክታንግል የሆነ እስላብ መሳል ፈልግ ነው። እችኛዋ ግን በአንድ በተከበበ ኤሪያ እስላብ መሳል ከፈለግን ነው ማለት ነው። አሁን ቅድም እዚች ጋር ቪዋ ያልነው እዚህ ጋር መተን ኦብጀክት ፊል አድርገ አሳየን ብንለው ፊል አድርጎ ያሳየናል። የቪውም ጥቅም ይሄ ነው ማለት ነው። ኢንትሮዳክሽን ቱ ቱልባሮችን በዚህ ጨርሰናል። እሺ የሚቀጥለው ስቴፕ ቻፕተር 1 ሞዴሊንግ እንጀምራለን ማለት ነው። ሞዴሊንግ ማለት ምን ማለት ነው? የተሰጠንን ስትራክቸራል ድሮይንግ ወደ ኢታፕስ ድሮይንግ ወይንም ወደ ምንፈልገው የኢታፕስ ስትራክቸር የምንቀይርበት ስቴጅ ነው። በዛውም ኢታፕስን እንዴት እንደምንጀምር እናያለን። ልክ የኢታፕስ ሶፍትዌርን ስንከፍት ይሄን አይነት ቅርጽ ይኖረዋል። ኢታፕስን ከመጀመራችን በፊት ወሳኝና ዋነኛው ነገር እዚህ ጋር ወርኪንግ ዩኒታችንን መቀየር አለብን። የምናስገባው ሎድ በምን ይሁንልን፣ የምናስገባው ዳይሜንሽን በምን ይሁንልን የሚለውን ማለት ነው። ብዙ አማራጮች አሉ። እኛ ግን የምናስገባውን ሎድ በኪሎ ኒውተን አስገባልን እና የምናስገባውን ዳይሜንሽን ደግሞ በሜትር አስገባልን ብለን ኪሎ ኒውተን ሜትር የሚለውን እንመርጣለን። ከዛም በኋላ ፋይል ብለን ኒው ሞዴል እንጀምራለን ማለት ነው። ኒው ሞዴል ምንድነው? ያለንን ስትራክቸራል ድሮይንግ ወደ ኢታፕስ ሞዴል እንቀይረዋለን ማለት ነው። ከዛ ይሄንን ዲፎልት ኤዱኬሽናል የሚለውን እንመርጥና ከዛ እዚህ ጋር ያሉንን ነገሮች ዳታዎች እንሞላለን። እነዚህ ዳታዎች ስቶሪ የተሰጠንን ስትራክቸራል ድሮይንግ በመከተል የምንሞላቸው ናቸው። ነምበር ኦፍ ላይንስ ኢን ዘ ኤክስ ዳይሬክሽን ምን ማለት ነው? በኤክስ ዳይሬክሽን ያሉን የግሪድ ብዛቶች ማለት ነው። እነዚህን እንዴት ነው የምንቆጥረው? አንድ ኮለን ካለን በኮለኑ ስር ያሉት ግሪዶችን እየቆጠርን ነው። እንትኖች አሁን እዚህ ጋር እንደምናየው ይሄ ግሪድ ኦንሊ ብንለው ይሄ እዚህ ጋር ኮለን ቢኖር ነምበር ኦፍ ላይንስ ኢን ዘ ኤክስ ዳይሬክሽን ማለት በዚህ በኩል ያሉ ላይኖች ናቸው ማለት ነው። ስትራክቸራል ድሮይንጋችን ላይ ይሄ ተቀምጦ ይገኛል በግሪድ። ነምበር ኦፍ ላይንስ ኢን ዘ ዋይ ዳይሬክሽን ማለት ደግሞ በዚህ በኩል ያሉ ነምበር ኦፍ ላይንስ ናቸው ማለት ነው። አሁን ለምሳሌ በኤክስ ዳይሬክሽን ነምበራችን 5 ቢሆን ድሮይንጋችንን እያየን እንደዚሁም በዋይ ዳይሬክሽን ደግሞ 3 ቢሆን ስፔሲንግ ኢን ዘ ኤክስ ዳይሬክሽን ይላል። በኤክስ ዳይሬክሽን ያለን ስፔሲንግ በሜትር ምን ያህል ነው የሚለው ነው። ለምሳሌ የመጀመሪያው 4 ከዛ 5 ከዛ 4 ሊሆን ይችላል። ይሄንን ኤዲት ብለን እናስተካክለዋለን። አሁን ስንጀምር ግን የሆነ ዳይሜንሽን እንሰጠዋለን። ለምሳሌ 4 እንላለን። ነምበር ኦፍ ላይን ስፔሲንግ ኢን ዘ ዋይ ዳይሬክሽንም 4 ማለት እንችላለን። በኋላ ግን የሚስተካከል ነው። ምክንያቱም አንደኛው 4 ሜትር ይሆናል። የሚቀጥለው ከኮለን ወይንም የአንድ ቢም ሌንግዝ 2 ሜትር ሊሆን ይችላል። ስለዚህ ያ ነገር አፌክት ስለሚያደርገን በኋላ ኤዲት ውስጥ ገብተን እናስተካክለዋለን። ነምበር ኦፍ ስቶሪስ ይላል። እዚህ ጋር ልብ ማለት ያለብን አሁን የምንሰራው ቢልዲንግ G+4 ከሆነ ነምበር ኦፍ ስቶሪያችን 6 ነው የሚሆነው። እንዴት ሆኖ 6 ይሆናል? የመጨረሻው የፍሎሩ የሩፉ እንደ አንድ ስቶሪ፣ ከዛ የG+4 ሁለተኛ ስቶሪ፣ የG+3 ሶስተኛ ስቶሪ፣ የG+2 አራተኛው ስቶሪ፣ የG+1 አምስተኛው ስቶሪ እና የግራውንዱ ስድስተኛ ስቶሪ ማለት ነው። እሱንም በስሪዲው አብረን እናያለን። እኛ አሁን G+4 እንስራ። ስለዚህ ነምበር ኦፍ ስቶሪያችን 6 ይሆናል ማለት ነው። ቲፒካል ስቶሪ ሄት ማለት የኮለመን ሌንግዝ ማለት ነው። ማለትም ክሊር ሄት ፍሮም ፍሎር ቱ ፍሎር ያለው ክሊር ሄት ነው። ለሬዚደንሻል ከሆነ ብዙ ጊዜ 3 ሜትር እንጠቀማለን። ለኮሜርሻል ከሆነ ከ3.5 እስከ 4 ሜትር እንጠቀማለን። ስለዚህ እኛ አሁን በዚህ ኬስ 3.5 ሜትር እንጠቀም። ከዛ ቦተም ስቶሪ ሄት ማለት ደግሞ የፋውንዴሽናችን ኮለመን ያለው ሌንግዝ ማለት ነው። ብዙ ጊዜ 1.5 እስከ 2 ነው። ስለዚህ እኛ 1.5 እንጠቀምና ስለዚህ አሁን እዚህ ጋር ያለንን የግሪድ ዳታዎች ሞልተን ጨረስን። እነዚህን የምንሞላቸው ድሮይንጋችንን መሰረት በማድረግ ነው። ከዛ ግሪድ ኦንሊ ብለን ኦኬ ብለን ስንወጣ ይሄን አይነት ግሪድ ይሰጠናል ማለት ነው። ስትራክቸራል ድሮይንጋችንን ብናይ በእንደዚህ አይነት መልኩ ነው የሚቀመጠው። በኤቢሲ እና በ1 2 3
በኤክስ ዳይሬክሽን እና በዋይ ዳይሬክሽን ሆኖ ማለት ነው። ነምበር ኦፍ ስቶሪያችን ቅድም ያልኳችሁ እዚህ ጋር ሆነን ኢሊቬሽን ብናይ አሁን ኢሊቬሽኑን ብናይ እነዚህ ቅድም የተናገርናቸው ሾርት ከቶች በሙሉ እዚህ ጋር ይገኛሉ። አሁን ይሄ ግራውንድ ፍሎር ነው። ይሄኛው ደግሞ ፈርስት ፍሎር ነው። ይሄ ሰከንድ ፍሎር ነው። ይሄ ሰርድ ፍሎር ነው። ይሄ ፎርዝ ፍሎር ነው። ስለዚህ G+4 ነው። ስቶሪያችን ደግሞ የግራውንዱ ስቶሪ 1፣ የፈርስት ፍሎሩ ስቶሪ 2፣ የሰከንድ ፍሎሩ ስቶሪ 3፣ የሰርድ ፍሎሩ ስቶሪ 4፣ የፎርዝ ፍሎሩ ስቶሪ 5 እና የሩፉ ስቶሪ 6 ሆኖ ስለሚከፋፈል ነው አንድ G+6 የሆነ ቢልዲንግ ስቶሪ 6 አለው ብለን ያልነው ማለት ነው። ስለዚህ እንደዚህ በመጠቀም ስትራክቸራችንን ሞዴል እናደርጋለን። በመጨረሻም ፋይል ብለን ሴቭ እንለዋለን ማለት ነው። ሴቭ አንድ ቦታ ሴቭ እናደርገዋለን። ቱቶሪያል 1 ብለን ሴቭ ብናደርገው ከዛ ሴቭ ብለን እንጨርሳለን ማለት ነው ሞዴላችንን።